ሰላም ጤና ይስጥልን የተከበራችሁ የቻናላችን ቤተሰቦች እንደምን ቆይታችኋል? ለሰዓቱ ብለን የመራረጥናቸውን አጫጭር መረጃዎችን ይዘን ቀርበናል። እስከ ፍጻሜው ድረስ አብራችሁን ቆዩ። ህወሓት በአበላ አካባቢ በፈጸመው የከባድ መሳሪያ ጥቃት 16 ግመሎች ተገደሉ። በአፋር ክልል በአበላ ከተማ አስተዳደርም ሙርጋ ቀበሌ በአሳልጌ በተባለ አካባቢ ላይ ሽብርተኛው ህወሓት ለ3 ቀናት የተከታታይ የከባድ መሳሪያ ተኩስ መፈጸሙ ተገልጿል። የትግራይ ኃይል እየሸሸ ነው አልዋጋም ብሏል ሲሉ ሌተናል ጄኔራል ጻድቃን ገብረትንሳኤ ተናገሩ። በትግራይ ያሉት መሪዎች ከሻቢያ የሚሰጣቸውን ተልዕኮ ተቀብለው የጦርነት ፍላጎታቸውን አልተውም ሲል ገልጿል። በዝርዝር ይዘነዋል። ኢትዮጵያ ለጎረቤቶች ጥይት በመሸጥ የውጭ ምንዛሬ እያገኘች ነው ተባለ። ከወራት በፊት ኢትዮጵያ በአገር ውስጥ ጥይት ማምረት መጀመሯን ይፋ አድርጋለች። መከላከያ ሰራዊት ትናንት ባጋራው መረጃም በአገር ውስጥ የሚመረተው ጥይት የውጭ ምንዛሬ እያስገኘ መሆኑን ገልጿል። ተጨማሪ ይዘናል። ህወሓት የሂውማን ራይትስ ዎችን ያስገዳጅ ውትድርና ወቀሳ ሙሉ በሙሉ ውድቅ አደረገ። የዓለም አቀፉ የሰብአዊ መብት ተሟጋች ሂውማን ራይትስ ዎች ህወሓት ያወጣውን ዜጎችን በጦርነት እንዲካፈሉ ያስገድዳል የተባለውን አዲስ አዋጅ በአስቸኳይ እንዲሽር በቅርቡ ባወጣው መግለጫ መጠየቁ ይታወሳል። በጉዳዩ ላይ ምላሽ የሰጡት የህወሓት ቃል አቀባይ አቶ ሚካኤል አሰግዶም ግን የዓለም አቀፉን ተቋም መግለጫ መሬት ላይ ያለውን እውነታ ያላገነዘበና የተጋነነ በማለት ሙሉ በሙሉ ውድቅ አድርገውታል። ተጨማሪ አለን። የቤት ኪራይ በተመን ሊወሰን መሆኑ ተገለጸ። ከ2019 ጀምሮ የቤት ኪራይ ዋጋ በአዲስ መተመኛ ሊወሰን ነው ተብሏል። ተጨማሪ ይዘናል። አሜሪካ በኢራን ወታደራዊ ኢላማዎች ላይ የአጸፋ እርምጃ መውሰዷ ተገልጿል። የአሜሪካ ጦር በሆርሙዝ ሰርጥ አቅራቢያ በንግድ መርከብ ላይ ለተሰነዘረው ጥቃት የአጸፋ ምላሽ ለመስጠት አርብ ዕለት በኢራን ወታደራዊ ኢላማዎች ላይ የአየር ድብደባ ማካሄዷን ይፋ አድርጓል። ተጨማሪ ይዘናል። የተከበራችሁ የቻናላችን ቤተሰቦች እስከ መጨረሻው ድረስ አብራችሁን ውስጥ ቆዩ። እነዚህም በዝርዝር ታደምጣላችሁ። ለቻናላችን አዲስ የሆናችሁ ቻናላችን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር መረጃዎች እናመራለን። በአፋር ክልል በአላ ከተማ አስተዳደር ሙርጋ ቀበሌ በአስልጌ በተባለ አካባቢ ላይ ህወሓት ለ3 ቀናት የተከታታይ የከባድ መሳሪያ ተኩስ መፈጸሙ ተገልጿል። እንደ አካባቢው ነዋሪዎች መረጃ ጥቃቱ በምሽት 11 ሰዓት አካባቢ የተፈጸመ ሲሆን በዚህም 16 ግመሎች መገደላቸውንና 4 ግመሎች እስካሁን ድረስ አለመገኘታቸውን ገልጸዋል። ነዋሪዎች እንደሚሉት ጥቃቱ ሰዎችና እንስሳት በሚኖሩበት አካባቢ ላይ የተሰነዘረ ሲሆን በአካባቢው ስጋትና ውጥረት ፈጥሯል ብለዋል። በክስተቱ ዙሪያ የተጠቀሱት ወገኖች በተደጋጋሚ በአካባቢው የጸጥታ ችግሮች እየተፈጠሩ መሆኑን በመግለጽ በገበሬዎችና በከብት አርቢዎች ላይ የሚደርሰው ጫና እንዲቆምም ጥሪ አቅርበዋል። የትግራይ ኃይል እየሸሸ ነው አልዋጋም ብሏል ሲሉ ሌተናል ጄኔራል ጻድቃን ገብረትንሳኤ ተናገሩ። በትግራይ ያሉት መሪዎች ከሻቢያ የሚሰጣቸውን ተልዕኮ ተቀብለው የጦርነት ፍላጎታቸውን አልተውም። ቀደም ሲል በትግራይ ኃይሎች ውስጥ ከፍተኛ ወታደራዊ አመራር የነበሩት ሌተናል ጄኔራል ጻድቃን ገብረትንሳኤ ቲዲኤፍ በሚል የሚጠራው የታጠቀ ኃይል ዳግም ወደ ጦርነት ላለመግባት በመሸሽ ላይ እንደሚገኝና አልዋጋም ማለቱንም በይፋ ገለጹ። ጄኔራሉ በትግራይ ክልል የሚገኘውን የተነጋ አመራር በጽኑ የኮነኑበትን የናሴት የሰጡት ትናንት ሰኔ 19 ቀን 2018 ዓ.ም ባደረጉት ንግግር ነው። ሌተናል ጄኔራል ጻድቃን ገብረትንሳኤ እንደገለጹት ቀደም ሲል በተነግ ስር ሆኖ ሲዋጋ የነበረው ጦር አሁን ላይ ዳግም ወደ ግጭት ውስጥ ላለመግባት ምርጫውን አድርጓል። ቲዲኤፍ የሚባለው ጦር እየሸሸ ቤቱ ተቀምጧል፣ አልዋጋም ብሏል ያሉት ጄኔራሉ ይህ ውሳኔ በተነግ መዋቅር ውስጥ ያለውን ከፍተኛ መበታተንንና የኃይል መመናመንን የሚያሳይ መሆኑንም ጠቁሟል። ጄኔራሉ በተነግ መሪዎች ላይ ያላቸውን ከባድ ወቀሳ ሲቀጥሉ በክልል ባለስልጣናት ላይ ያሉ አካላት አሁንም የጦርነት አባዜ እንዳለቀቃቸውና ይህንም የሚያደርጉት ከውጭ ኃይሎች በሚሰጣቸው ትዕዛዝ መሰረት መሆኑን አጋልጠዋል። ትግራይ ያሉ መሪዎች ከሻቢያ የሚሰጣቸውን ተልዕኮ ተቀብለው የጦርነት ፍላጎታቸውን አልተውም፣ ነገር ግን አቅማቸው ስላልተመናመነ እየወላወሉ ነው ሲሉ የአመራሮችን ፖለቲካዊና ወታደራዊ አቋም ወቅሷል። ይህ የጄኔራሉ አስተያየት በተነግ የውስጥ መዋቅር ውስጥ ያለውን ከፍተኛ መከፋፈልና የአቋም መዋዠቅ ይፋ ያደረገ ሲሆን ቡድኑ በህዝቡና በታጣቂው ዘንድ የነበረውን የመቀስቀስ አቅም ሙሉ በሙሉ እያጣ መምጣቱን የሚያረጋግጥ ነው ተብሏል። ተነግ ቀደም ሲል ክልሉን ይመራበት የነበረውን የቁጥጥርና
የማስተዳደር አቅም ማጣቱን የገለጹት ሌተናል ጄኔራል ጻድቃን ቡድኑ ስልጣኑን ለማስጠበቅ ሲል ወደ አምባገነናዊና አፋኝ መመሪያዎች መዞሩን አመልክቷል። በፊት ማስተዳደር በቻሉበት አቅም ማስተዳደር ስላልቻሉ አፋኝ ህግ አውጥተው ማስተዳደር ነው የሚፈልጉት ያሉት ጄኔራሉ ቡድኑ በቅርቡ ያወጣቸውን አስገዳጅ የወታደራዊ ምልመላና የገንዘብ ቅጣት ህጎች በተዘዋዋሪ ኮንነዋል። አክለውም ቀደም ሲል የሰሩትን ወንጀል ለመሸፋፈን ሌላ ወንጀል እየሰሩ እንዳለ ይሰማኛል ሲሉ በተናጋ አመራሮች ላይ ያላቸውን ጽኑ ጥርጣሬና የክስ አስተያየት ሰንዝረዋል። ይህ የጄኔራል ጻድቃን ገብረትንሳኤ ይፋዊ መግለጫ ተናግ የፕሪቶሪያውን ስምምነት በመጣስ አዲስ የቅስቀሳ እንቅስቃሴ እያደረገ ነው በሚል ከሌሎች አካላት እየቀረበበት ያለውን ውንጀላ ይበልጥ የሚያጠናክርና የቡድኑን የወደፊት የፖለቲካ ህልውና ይበልጥ አደጋ ላይ የሚጥል ክስተት መሆኑን የአካባቢው ታዛቢዎች ገልጸዋል። ኢትዮጵያ ለጎረቤቶቿ ጥይት በመሸጥ የውጭ ምንዛሬ እያገኘች መሆኑ ተገለጸ። ከወራት በፊት ኢትዮጵያ በሀገር ውስጥ ጥይት ማምረት መጀመሯን ይፋ አድርጋለች። መከላከያ ሰራዊት ትናንት ባጋራው መረጃ በሀገር ውስጥ የሚመረተው ጥይት የውጭ ምንዛሬ እያስገኘ መሆኑን ገልጿል። ኢትዮጵያ በያዘችው የለውጥ ጉዞ የጸጥታ መዋቅሯን በዘመናዊ ቴክኖሎጂ ለማደራጀትና ወታደራዊ ቁሶችን በሀገር ውስጥ የማምረት አቅምን ለመገንባት የሚያስችል ታሪካዊ እርምጃ ወስዳለች የሚለው ሰራዊቱ ይህ አካሄድ ሀገሪቱ በወታደራዊ አቅም ረገድ የነበራትን የውጭ ጥገኝነት በመቀነስ የራሷን የጸጥታ ፍላጎት በራሷ አቅም የምትፈታበትን አዲስ ምዕራፍ ከፍቷል ብሏል። በዚህ ረገድ መንግስት ድሮን ቴክኖሎጂን በሀገር ውስጥ የማልማትና የመገጣጠም ስራን በስፋት እየተገበረ ይገኛል። የድሮን ማዕከላት መቋቋምና በስራ ላይ መዋል የኢትዮጵያ መከላከያ ሰራዊት የአየር ክልሉን በአስተማማኝ ሁኔታ በመቆጣጠር እና የጸጥታ ስጋቶችን በአርቲፊሻል ኢንተለጀንስ እና በዘመናዊ ቴክኖሎጂ በታገዘ መንገድ ፈጣን ምላሽ እንዲሰጥ አስችሎታል ብሏል። በሌላ በኩል ህወሓት የሂውማን ራይትስ ዎችን አስገዳጅ ውትድርና ወቀሳ ሙሉ በሙሉ ውድቅ አደረገ። የዓለም አቀፉ የሰብአዊ መብት ተሟጋች ሂውማን ራይትስ ዎች ህወሓት ያወጣውንና ዜጎችን በጦርነት እንዲካፈሉ ያስገድዳል የተባለውን አዲስ አዋጅ በአስቸኳይ እንዲሽር በቅርቡ ባወጣው መግለጫ ጠይቋል። ተቋሙ አዲሱን አዋጅ የኤርትራ መንግስት ወጣቶችን ለአስገዳጅ ወታደራዊ መልመላ ከሚጠቀምበት ህግ ጋር ያመሳሰለው ሲሆን በትግራይ ጊዜያዊ አስተዳደር ላይ የተደረገውን ለውጥ ተከትሎ የወጣው ይህ ድንጋጌ የሲቪል ዜጎችን መብት የሚጋፋና ህጉን የሚቃወሙትን የሚያስቀጣ ነው ሲል ወቅሷል። በጉዳዩ ላይ ምላሽ የሰጡት የህወሓት ቃል አቀባይ አቶ አማኑኤል አሰግዶም ግን የዓለም አቀፉን ተቋም መግለጫ መሬት ላይ ያለውን እውነታ ያላገነዘበና የተጋነነ በማለት ሙሉ በሙሉ ውድቅ አድርገውታል። ትግራይ የህልውና አደጋ የተጋረጠባት ብሔር መሆኗን የገለጹት ቃል አቀባዩ የሚደረገው ዝግጅት ሊመጣ የሚችለውን አደጋ ለመቀልበስ እንጂ ሰው ለመግደልና ለማፈን እንዳልሆነ ተከላክሏል። አዲሱ አዋጅ በክልሉ ህጋዊነትን ለማስፈን የወጣ መሆኑን የገለጹት ባለስልጣናቱም የቀረበባቸውን ከፍተኛ የወቀሳ ትችት አጣጥለውታል።